ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮቼ። በዛሬው ዕለት ስለ ኢኮኖሜትሪክስ ቲዮሪ ኤንድ አፕሊኬሽን አንዳንድ ነገሮችን ለመነጋገር በዩቲዩብ ግንዛቤ ለመፍጠር ለሁላችንም ማለት ነው ይዤ ቀርብ ያለሁኝ። ከዛ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁኝ። እንግዲህ ኢኮኖሜትሪክስ ቲዮሪ ኤንድ አፕሊኬሽን በጣም ሰፋ ያለ ትምህርት ነው። እንግዲህ ለግንዛቤ የሚሆን ትምህርት ይዤ እኔ የቀረብኩት ማለት ነው። ወደ ትምህርቱ ከመግባታችን በፊት ኮንቴንቱ ይህን ነው የሚመስለው። ቻፕተር 1 ኢንትሮዳክሽን አለው። ቻፕተር 2 ሲምፕል ሊኒየር ሪግሬሽን ሞዴል ነው። ቻፕተር 3 መልቲፕል ሊኒየር ሪግሬሽን ሞዴል እንመለከታለን። ቻፕተር 4 ቫዮሌሽን ኦፍ ዘ አሰምፕሽን ኦፍ ዘ ክላሲካል ሞዴል እናያለን። ቻፕተር 5 ሪግሬሽን አናላይሲስ ዊዝ ኳሊቴቲቭ ኢንፎርሜሽን ባይናሪ ኦር ደሚ ቫሪያብልስ እንመለከታለን። ቻፕተር 6 ኢንትሮዳክሽን ቱ ቤዚክ ሪግሬሽን አናላይሲስ ዊዝ ታይም ሲሪየስ ዳታ ኤንድ ቻፕተር 7 ኢንትሮዳክሽን ቱ ፓይል ዳታ ኤንድ ሪግሬሽን ሞዴልስ ማለት ነው እናያለን፣ እንማማራለን ማለት ነው። ቻፕተር 1 የምናያቸው እንግዲህ እነዚህን እንትኖች ነው። በቻፕተር 1 ስር ዴፊኒሽን ኤንድ ስኮፕ ኦፍ ኢኮኖሜትሪክስ ሞዴል፣ ኢኮኖሚክ ሞዴል ኤንድ ኢኮኖሜትሪክ ሞዴል ምንድን ነው ልዩነታቸው? ኤም ኤንድ ሜቶዶሎጂ ኦፍ ኢኮኖሜትሪክስ ኤሙ አላማው እና ሜቶዶሎጂው ምንድን ነው? የኢኮኖሜትሪክስ ዘ ሶርስ ኤንድ ታይፕስ ኦፍ ዳታ ማለት እንደ ኢንትሮዳክሽን ፓርት ላይ እንመለከታለን ማለት ነው። እንግዲህ ዴፊኒሽን ኤንድ ስኮፕ ኦፍ ኢኮኖሜትሪክስ ስንመለከት ዋት ኢዝ ኢኮኖሜትሪክስ? ኢኮኖሜትሪክስ ማለት ኢኮኖ እና ሜትሪክስ ከሚል ሁለት ቃላቶች የተገኘ ነው። እንግዲህ ኢኮኖሜትሪክስ ስንል ኦኮቮሚያ ማለት ኢኮኖሚ የሚል የግሪክ ወርድ ነው። ሁለተኛው ሜቶፖቭ ማለት ሜዥር ማለት ነው። ስለዚህ ኢኮኖሜትሪክስ በጥቅል ስንወስደው ኢኮኖሚውን ሜዥር ማድረግ ይሆናል ማለት ነው። እንግዲህ ኢኮኖሜትሪክስ ሚንስ ኢኮኖሚክ ሜዥርመንት ማለት ነው። የምጣኔ ሀብት ልኬታ ልንለው እንችላለን ኢኮኖሜትሪክስን ማለት ነው። ሜዥሪንግ አንኖን ቫሊዩ ኦፍ ቲዎሬቲካሊ ዲፋይንድ ፓራሜትርስ በጽንሰ ሀሳብ ደረጃ ማለት ነው ዲፋይን የተደረገ ፓራሜትር ማይታወቅ ማለት ነው ሜዥር አድርጎ መረዳት ልንል እንችላለን ኢኮኖሜትሪክስን ማለት ነው። ኢት ዋዝ ኮይንድ እንግዲህ ኢኮኖሜትሪክስ እንደ ትምህርት እንደ ኮርስ ማለት ነው በ1930 ጀምሮ ነው መሰጠት የጀመረው ፎሎዊንግ ዘ ፋውንዴሽን ኦፍ ኢኮኖሜትሪክ ሶሳይቲ ወይም የኢኮኖሜትሪክ ማህበር ከተመሰረተ በኋላ በዓለም ላይ ማለት ነው። ራግናር ፍሪዝ ኤንድ ጃን ቲንበርገን ፋውንደር ኦፍ ኢኮኖሜትሪክስ ኢኮኖሜትሪክስን ፋውንድ ያደረጉ ሰዎች ናቸው፣ ግለሰቦች ናቸው። እነዚህ በቀላሉ ሰዎቹን ማወቅ እንችላለን ማለት ነው። እንግዲህ ኢኮኖሜትሪክስ ስንል ኢኮኖሚክ እና ሜትሪክ የሚል ሁለት ቃላቶች ማለት ነው ተደምረው የተገኘ ነው። እንግዲህ ምን ማለት ነው? ሜጀርመንት ኦፍ ኤኒ ኢኮኖሚክ ፌኖሜና ማለት ነው። የኢኮኖሚክ ሀሳብን እያንዳንዱ ፌኖሜና ሜጀር ማድረግ ልንለው እንችላለን። ፎር ኤግዛምፕል እዚህ ላይ እንደምታዩት ሎ ኦፍ ዲማንድ ይላል፣ ወይም የዲማንድ የፍላጎት ህግ ልንለው እንችላለን። ሴይ ዜር ኢዝ አን ኢንቨርስ ሪሌሽንሽፕ ቢትዊን ፕራይስ ኤንድ ዲማንድ። ሎ ኦፍ ዲማንድ እንግዲህ ስለ ማይክሮ ኢኮኖሚክስ ስንማማር ዲማንድ ኮንሴፕትን ተምረናል ያኔ። በፕራይስ እና በፍላጎት መካከል ኢንቨርስ የሆነ ሪሌሽንሽፕ አላቸው ይላል ቲዮሪው ማለት ነው። ሜዠሪንግ ዘ ኢላስቲሲቲ ኦፍ ዲማንድ ዩዚንግ ሬግሬሽን ኢዝ ኤ ፓርት ኦፍ ኢኮኖሜትሪክስ። ስለዚህ ይሄ ሎ ኦፍ ዲማንድ ትሩ ነው ትሩ አይደለም የሚለውን ቲዮሪውን ማለት ነው ማረጋገጥ የምንችለው ኢኮኖሜትሪክስ ወይም ሜዠርመንት ኦፍ ኤን ኢኮኖሚክ ፌኖሜና ነው። ሎ ኦፍ ዲማንድ አንድ ኢኮኖሚክ ፌኖሜና ነው። ስለዚህ ያንን ማረጋገጥ የምንችለው
በኢኮኖሜትሪክስ አማካኝነት ነው ማለት ነው። the scope of econometrics is broader than measurement እንግዲህ ስኮፑን ወሰኑን ስንመለከት ከልኬታ ያለፈ ነው ኢኮኖሜትሪክስ ማለት ነው። the social science in which the tools of economic theory, mathematics and statistical inference are applied to the analysis of economic phenomena በሶሻል ሳይንስ ማለት ነው። እንግዲህ የኢኮኖሚክ ፌኖሜናን አናላይሲስ ለመስራት ምን ያስፈልገናል? ኢኮኖሚክ ቲዮሪ ያስፈልገናል። ኢኮኖሚክ ቲዮሪ ብቻ አይደለም፣ ማቴማቲክስ ፎርሙላዎችን እንጠቀማለን። የማትስን ሲስተም ማለት ነው እንጠቀማለን። ኤንድ ስታቲስቲካል ኢንፈረንስ ያስፈልገናል። ስለዚህ ኢኮኖሜትሪክስን ከዚህ ፐርስፔክቲቭ ነው ማየት ያለብን ማለት ነው። ኢኮኖሜትሪክስ ኮንቨርትስ ኳሊቴቲቭ ስቴትመንትስ ኢንቱ ኳንቲቴቲቭ ስቴትመንት። ኢኮኖሜትሪክስ ብዙውን ጊዜ ኳሊቴቲቭ ስቴትመንቶችን፣ ሀሳቦችን፣ ቲዎሪዎችን ማለት ነው ወደ ኳንቲቴቲቭ ወደሚለካ በቁጥር ወደሚገለጽ ነገር ኮንቨርት በማድረግ እንጠቀምበታለን ማለት ነው። it is a systematical study of economic phenomena using observed data ዳታን ኦብዘርቭ አድርገን ወስደን ብዙውን ጊዜ እንለካለን እንጠቀማለን ማለት ነው ኢኮኖሜትሪክስን። ኢኮኖሜትሪክስ ኢዝ ስለዚህ አሁን ዲፊኒሽኑ በተለያየ ሰዎች እና ጸሐፊያን ዲፋይን ሲደረግ ቲ ሃቭሎሞ በ1944 ማለት ነው ኢኮኖሜትሪክስን ዲፋይን ሲያደርግ ኮንጃንክሽን ኦፍ ኢኮኖሚክ ቲዮሪ ይለዋል። ኮንጃንክሽን ኦፍ ኢኮኖሚክ ቲዮሪ ኤንድ አክቹዋል ሜዠርመንት ማለት ነው። ዩዚንግ ዘ ቲዮሪ ኤንድ ቴክኒክስ ኦፍ ስታቲካል ኢንፈረንስ ቲዮሪውን እና ቴክኒኩን በስታቲካል ኢንፈረንሱን ቴክኒክ ተጠቅመን የሜዠርመንትን እና ኢኮኖሚክ ቲዮሪዎችን የሚያገናኝ ድልድይ ነው፣ ብሪጅ ፔየር ነው ይላል። ኮንጃንክሽን ነው ያገናኛል ማለት ነው። ሌላኛው ገርሃርድ ቲንተር በ1968 ዲፋይን ሲያደርግ ምንድን ነው ያለው? the application of mathematical statistical to economic data in order to lend empirical support to the economic mathematical model and obtain numerical result ይለዋል። ማቴማቲክስን ተጠቅመን ስታቲስቲክስን ተጠቅመን ኢኮኖሚያዊ የሆኑ ዳታዎችን መረጃዎችን ማለት ነው በኢምፔሪካል ሰፖርት ተደርገው ኢኮኖሚክ ማቴማቲካል ሞዴል ተጠቅመን ማለት ነው ወደ ኒውሜሪካል ሪዛልት ቁጥር አዘል መረጃ ሪዛልት ማምጣት ነው ይለዋል። ሌላኛው ፒኤ ሳሙኤልሰን፣ ቲሲ ኮፑማንስ ኤንድ ጂአርኤን ስቶን በ1954 ዲፋይን ሲያደርጉ ደግሞ the quantitative analysis of actual economic phenomena based on concurrent development of theory and observation related to appropriate methods of inference በሚል ይገልጹታል ማለት ነው። then by Arthur S. Goldberger በ1964 ደግሞ a social science which applies economics, mathematics and statistical inference to the analysis of economic phenomena ኢኮኖሚያዊ ትንተና ለመስጠት አፕላይድ ኢኮኖሚክስን ተጠቅመን ማቴማቲክስን ተጠቅመን እና ስታቲካል ኢንፈረንስን ተጠቅመን ስንተነትን ነው ይላል። እንግዲህ ኢኮኖሜትሪክስን ዲፋይን ሲያደርግ ማለት ነው። ኢኮኖሜትሪክስ ኢዝ ኤ ፊልድ ኦፍ ኖሌጅ። እንግዲህ አንዱ ኢኮኖሜትሪክስ እውቀት ነው ስንል which help us to evaluate the economic theories in empirical form ማለት ነው። የኢኮኖሚያዊ ጽንሰ ሀሳቦችን ማለት ነው ወደ ኢምፔሪካል ተርም ለመቀየር ይረዳናል ኢኮኖሜትሪክስ ማለት ነው። It's defined as a science that deals with the measurement of economic relationship through statistical techniques ማለት ነው። ብዙ ቴክኒኮችን ከሰራን በኋላ ካየን በኋላ ማለት ነው መለካት ነው። ኢኮኖሚክ ሪሌሽንሽፓቸውን ዝምድናቸውን ሜጀር ማድረግ እንደሆነ እንረዳለን ማለት ነው። ፎር ኤግዛምፕል ሪሌሽንሽፕ ቢትዊን ዲማንድ ፎር ጉድ ኤንድ ፕራይስ ኦፍ ጉድ
ፍላጎት የአንድ ዕቃ ፍላጎትን ማለት ነው። ፍላጎትንና ፕራይስ ኦፍ ጉዱን ዝምድናውን በመካከሉ ያለውን ግንኙነት ለማጥናት ኢኮኖሜትሪክስን እንጠቀማለን። ሌላኛው ሪሌሽንሺፕ ቢትዊን ጆብ ፐርፎርማንስ ኤንድ ሊደርሺፕ ስታይል ሊደርሺፕ ስታይልን እና ጆብ ፐርፎርማንስ ያላቸውን ዝምድና ማየት ብንፈልግ ኢኮኖሜትሪክስን እንጠቀማለን። ሪሌሽንሺፕ ቢትዊን ቲዩሽን ፊ ኤንድ ነምበር ኦፍ ስቱደንትስ ኢንሮልድ፣ ሪሌሽንሺፕ ቢትዊን አድቨርታይዚንግ ኤክስፔንዲቸር ኤንድ ማርኬት ሼር፣ ሪሌሽንሺፕ ቢትዊን ኤዱኬሽን ኤንድ አርኒንግ፣ ሪሌሽንሺፕ ቢትዊን ሲጂፒኤ ኤንድ ሃውርስ ኦፍ ስተዲንግ የሚለውን ያላቸውን ዝምድና ሪሌሽንሺፑን ማየት ብንፈልግ ኢኮኖሜትሪክስን እንጠቀማለን ማለት ነው። ስኮፕ ኦፍ ኢኮኖሜትሪክስ ምንድን ነው? ስኮፑ እንግዲህ አንደኛው ኢኮኖሚክ ቲዮሪ ነው ስኮፑ ማለት ነው። ሁለተኛው ማቴማቲካል ኢኮኖሚክስን ይጠቀማል። ሶስተኛው ስታቲስቲክስን ይጠቀማል ማለት ነው። ስለዚህ እነዚህ ምንድናቸው? ዘ ስኮፕ ኦፍ ኢኮኖሜትሪክስ ስኮፕ የኢኮኖሜትሪክስ ስኮፕ ከተባለን ኢኮኖሚክ ቲዮሪ፣ ማቴማቲካል ኢኮኖሚክስ፣ ስታቲስቲክስ እንደውም ዘ አማልግሜሽን ኦፍ ኢኮኖሚክ ቲዮሪ ማቴማቲካል ኤንድ ስታቲስቲካል ኢንፈረንስ በሚል ነው ዲፋይን ሲደረግ ኢኮኖሜትሪክስ ማለት ነው። እና ከስኮፖቹ ባህሪ አንጻር ይህን እናያለን ማለት ነው። እንግዲህ ኢኮኖሜትሪክስ እዚህ በፒክቸሩ ላይ እንደምንመለከተው ማለት ነው ማቴማቲካል ኢኮኖሚክስ ስንል ምን ማለታችን ነው? ማትስ አለ፣ አንዱን የቻለ ማትስ ሂሳብ ማለት ነው። እዚህ ጋር ኢኮኖሚክስ አለ። እነዚህ ሁለቱ ኦቨርላፕ አድርገው በቢጫ ከለር እየተመለከተው ማለት ነው ማቴማቲካል ኢኮኖሚክስ እንለዋለን። ማቴማቲካል ስታቲክስ የምንለው ደግሞ ከስታቲክስ እና ከማትስ ፓርት ወስዶ ይሄን ቀዩን ፓርት ማለት ነው ማቴማቲካል ስታቲክስ እንለዋለን። ኢኮኖሚክ ስታቲክስ የምንለው ደግሞ ከኢኮኖሚክስ እና ከስታቲክስ የተወሰደውን በአረንጓዴ ከለር የጋራ የሆነውን ማለት ነው ኢኮኖሚክ ስታቲክስ እንለዋለን። ስለዚህ ኢኮኖሜትሪክስ የምንለው ማትስ፣ ኢኮኖሚክስ፣ ማቴማቲክስ አንድ ስታቲክስ በጋራ የተገናኙበትን ቦታ ይሄን ጥቁሩን ፓርት ማለት ነው ጥቁሩን ፓርት ኢኮኖሜትሪክስ እንለዋለን ማለት ነው። ስለዚህ ሰብ ፊልድ እንደሆነ መረዳት እንችላለን። ኦኬ ኢኮኖሜትሪክስ ኢዝ ዘ ኢንተግሬሽን ኦፍ ኢኮኖሚክ ቲዮሪ፣ ስታቲካል ኢንፈረንስ ኤንድ ማቴማቲካል ኢኮኖሚክስ ብለናል። ከቻርቱም ከግራፉም ላይ እንደተረዳ ነው ማለት ነው። ኢኮኖሜትሪክስ የነዚህ የሶስቱ ውህድ ሶስቱ የሚገናኙበት በጋራ ተገናኝተው የሚሰሩበት ስፍራ ምን እንላለን? ኢኮኖሜትሪክስ እንላለን ማለት ነው። ኢኮኖሚክ ቲዮሪ ማለት ምን ማለት ነው? እንግዲህ አንዱ ኢኮኖሚክ ቲዮሪ ለኢኮኖሜትሪክስ ወሳኝ እንትን ነው። ሜክ ስቴትመንት ዛት አር ኳሊቴቲቭ ኢን ኔቸር ቨርባል ኤክስፖዚሽን ነው። በቃል በሀሳብ በአረፍተ ነገር የሚገለጽ የምጣኔ ሀብት ጽንሰ ሀሳብ በጽንሰ ሀሳብ ደረጃ የሚገለጽ ማለት ነው። ማቴማቲካል ኢኮኖሚክስ ስንል ደግሞ ከኢኮኖሚክ ቲዎሪውን ወደ ማቴማቲካል ፎርም ኤንድ ሲምቦል መቀየር ነው። ዊዛውት ቬሪፊኬሽን ኦፍ ቲዮሪ ዊዛውት ኢምፔሪካል ቴስቲንግ ሳናደርግ በማቴማቲካል ፎርም ስናስቀምጠው ማቴማቲካል ኢኮኖሚክስ እንላለን ማለት ነው። ስታቲክስ ስንል ኢኮኖሚክ ኤንድ ማቴማቲካል ኢንፈረንሻል ዲልስ ዊዝ ኮሌክቲንግ ፕሮሰሲንግ ኤንድ ፕሬዘንቲንግ ዳታ። ስለዚህ ምን ይፈልጋል? ስታቲክስ መረጃ ዳታ መሰብሰብ፣ ዳታ ፕሮሰስ ማድረግ እና ዳታ ፕሬዘንት ማድረግ ይጠይቃል ማለት ነው። ስለዚህ ኢኮኖሜትሪክስ የኢኮኖሚክ ቲዮሪ የማቴማቲካል ኢኮኖሚክስ እና የስታቲክስ ውጤት እንደሆነ መረዳት ይኖርብናል ማለት ነው። they do not provide numerical value measurements for economic ሪሌሽንሽፕ ነው። አሁን ኑሜሪካል ቫሊዩ አይደለም ለእያንዳንዳቸው ማለት ነው፣ ግን ሜጀር የሚያደርጉት ኢኮኖሚክ ሪሌሽንሽፑ ነው፣ ዝምድናው ነው የሚያዩት ማለት ነው። ኦኬ ኢኮኖሚክ ቲዮሪ ማቴማቲካል ኢኮኖሚክስ ኤንድ ስታቲስቲክስ አር ኔሰሰሪ በት ኖት ባይ ኢትሰልፍ ሰፊሽንት ኮንዲሽን ፎር አንደርስታንዲንግ ሪል ሲቹዌሽን። እነዚህ ነሰሰሪ አስፈላጊ ስለሆኑ ነው እንጂ የግድ ሰፊሽንት ኮንዲሽን አይደሉም
እያንዳንዱ ሪል የሆነውን ሲቹዌሽን ለመረዳት ማለት ነው። it is the unification of the three that is powerful and that is constituent econometrics ሶስቱ በአንድ ላይ ሲገኙ ኢኮኖሜትሪክስን ምን ያደርጉታል እንዲገኝ ያደርጉታል ኮንስቲትዩንት ኢኮኖሜትሪክስ ማለት ነው። ፍሪስች በ1933 የተናገረ ነው። ዲፈረንሱ ምንድን ነው የምንል ከሆነ no essential difference between economic theory and mathematical economics way of expression ነው። በማቴማቲካል ቲዮሪው እና በማቴማቲካል በኢኮኖሚክ ቲዮሪው እና በማቴማቲካል ኢኮኖሚክ እንትኑ ዲፈረንስ የለም። way of expression ነው። ለምሳሌ ኢኮኖሚክ ቲዮሪውን በጽንሰ ሐሳብ ቨርባል ነው እንትን የሚገለጸው በጽሁፍ ነው የሚገለጸው። በጽሁፍ የተገለጸውን ደግሞ በሲምቦል ተጠቅመን ማቴማቲካል ፎርሙላ ሰርተን ስናስቀምጠው ማቴማቲካል ኢኮኖሚክስ እንለዋለን። ቦዝ ስቴት ኢኮኖሚክ ሪሌሽንሺፕ ኢን ኤግዛክት ፎርም ነው የሚቀመጠው። they do not allow for random variables random variables እዚህ ጋር በኢኮኖሚክ ቲዮሪም በማቴማቲካል ኢኮኖሚክስም አለው አይደረግም ማለት ነው። ኦኬ ሌላው የምንመለከተው ኢኮኖሜትሪክስ ዲፈር ፍሮም ማቴማቲካል ኢኮኖሚክስ ኢን ዛት ኢት አሲዩምስ ራንደም ኦር ስቶካስቲክ ሪሌሽንሺፕ አመንግ ኢኮኖሚክ ቫሪያብልስ ነው። ኢኮኖሜትሪክስ ከማቴማቲካል ኢኮኖሚክስ የሚለየው በምን ፓርት ነው ካላችሁ ማለት ነው በራንደም ቫሪያብል ስቶካስቲክ እና ነን ስቶካስቲክ ቫሪያብል የምንላቸው አሉ ቀጣይ የምናያቸው ማለት ነው። በዛ ምክንያት ይለያል ማለት ነው። ኢኮኖሜትሪክ ሜተድስ ፕሮቫይድ ኖሜሪካል ቫሊዩስ ኦፍ ኮኤፊሽንትስ ኦፍ ኢኮኖሚክ ፌኖሜና። ስለዚህ ኢኮኖሜትሪክ ሜተዱ ኖሜሪካል ቫሊዩ ወይም ኮኤፊሽንትን ይጠቀማል ለኢኮኖሚክ ፌኖሜናው ማለት ነው። ኢኮኖሜትሪክስ ዲፈር ፍሮም ኢኮኖሚክ ስታቲክስ ኢኮኖሜትሪክ ደግሞ ከስታቲክስ ይለያል። ኢን ዛት ላተር does not concern with testing economic theories ኢኮኖሚክ ስታቲክ ዘላተር ማለት ነው። ይሄኛው ቴስት አያደርግም ኢኮኖሚክ ቲዮሪ ማለት ነው። ስለዚህ ኢኮኖሜትሪክ የግድ ቴስት ማድረግ ይጠይቃል ማለት ነው። ኢኮኖሜትሪክ ዲፈር ፍሮም ማቴማቲካል ስታቲክስ ኢን ዛት ዘ ላተር ዲልስ ዊዝ ስታቲካል ሜተድስ ኦፍ ሜዠርመንት ቤዝድ ኦን ኢንሮልድ ኤክስፐሪመንት። ስለዚህ ኢኮኖሜትሪክስ ደግሞ ከማቴማቲክሱ በምን ይለያል የምንልበት ምክንያት ምንድነው? ማቴማቲካል ስታቲክስ የግድ ስታቲካል ሜተድ ሜዠርመንት ያስፈልጋል ማለት ነው። ኤክስፐሪመንታል ዳታ ኢኮኖሜትሪክስ ዩዝስ አዳፕትድ ስታቲካል ሜተድስ which are adjusted to ማለት ነው። ኢኮኖሜትሪክስ is a set of research tools employed in the various business disciplines and social sciences. Studying econometrics fills a gap between being a student of economics and being a practical economist. ስለዚህ ኢኮኖሜትሪክስ ስናጠና ማለት ነው ምንድነው የሚያስረዳን የኢኮኖሚክስ ተማሪ መሆንና በፕራክቲካል ማለት ነው በተግባር የተፈተነ ኢኮኖሚስት መሆን ልዩነት ያመጣል ማለት ነው። ኢኮኖሚስት ያልተማረው ኢኮኖሜትሪክስ ያልተማረው ስቱደንት ኦፍ ኢኮኖሚክስ ነው። ያ if a student is studying econometrics it being a practical economist ማለት ነው በተግባር የተፈተነ ኢኮኖሚስት ነው ልንለው እንችላለን ማለት ነው። Econometrics is about how we can use economic, business or social science theory data and tools for statistics to answer how much type questions. It's the application of statistical mathematical techniques to analyze empirical data within the purpose ማለት ነው። ሌላው ምናየው ኢኮኖሚክ ሞዴል ኢኮኖሜትሪክ ሞዴል ወደ ኢኮኖሚክ ሞዴል እና ወደ ኢኮኖሜትሪክ ሞዴል ከመግባታችን በፊት ግን ሞዴል ምንድን ነው የሚለውን ማወቅ ይኖርብናል። ሞዴል አር ሲምፕሊፋይድ ሪፕሬዘንቴሽን ኦፍ ዘ ሪል ወርልድ ነው። የገሃዱን ዓለም ሪፕሬዘንት የምናደርግበት ሲምፕል የሆነ ምን እንለዋለን ሞዴል እንለዋለን ማለት ነው። ኢኮኖሚክ ሞዴል ስንል ደግሞ it is an organized set of relationships that describe the functioning of an economic entity under a set of simplifying assumption ማለት ነው።
consists of three structural elements. ኢኮኖሚክ ሞዴል እነዚህን ሶስት ነገሮች በሚገባ ማወቅ አለበት። አንደኛው ሴት ኦፍ ቫሪያብልስ፣ ሁለተኛው ሊስት ኦፍ ፋንዳሜንታል ሪሌሽንሺፕ፣ ሶስተኛው ነምበር ኦፍ ኮፊሽንት መኖር መቻል አለባቸው ኢኮኖሜትሪክ ሞዴልን ለመግለጽ። ኢት ኮንሲስት ኦፍ ትሪ ስትራክቸራል ኤሌመንት ፖስቱሌት ኤግዛክት ዲተርሚኒስቲክ ሪሌሽንሺፕ አመንግ ቫሪያብልስ። ኢኮኖሜትሪክ ሞዴል ስንል ደግሞ ምን ማለታችን ነው? consists of behavioral equation derived from economic models and a specification of probability distribution of errors. አሁን ከኢኮኖሜትሪክ ሞዴሉ የሚመጣው ከኢኮኖሚክ ሞዴሉ ነው። ምን እንጨምርበታለን? እዚህ distribution of errors obtain random element which is ignored by economic models has two parts. ኢኮኖሚክ ሞዴሉ ሁለት ፓርት አለው፣ observed variables and disturbance. postulates stochastic random relationship among variables. For example, economic theory postulates that demand for a good depends on its price, on the price of other related commodities, on consumers' income and on taste. የሚል ኢኮኖሚክ ቲዮሪ ቢቀመጥ ይህንን ምን ማድረግ አለብን? ወደ ኢኮኖሚክ ሞዴል መቀየር አለብን። ወደ ኢኮኖሚክ ሞዴል ስንቀይረው ልክ እዚህ ላይ ኪው is equal to ብለን እንዳየ ነው ማለት ነው። እዚህ ጋር እንደምታዩት ቤታ ኖት ፕላስ ቤታ ዋን ፒ ፕላስ ቤታ ቱ ታይምስ ፒአር ፕላስ ቤታ ስሪ ታይምስ ዋይ ፕላስ ቤታ ፎር ታይምስ ቲ ማለት ነው። ፕራይስ እና የኢንካም የቴስት የነዚህ እንትኖች ማለት ነው ፋክተሮች ኦር ዲተርሚናንት ፋክተርስ ምንን እንትን ያደርጋሉ? ዲማንድን ኪውን ማለት ነው ኳንቲቲ ዲማንድን ፋክተር ያደርጋሉ ማለት ነው። ይሄ በዚህ መልክ የምናስቀምጠው ይሄን ምን እንለዋለን? ኢኮኖሚክ ሞዴል እንለዋለን። እዚህኛው ታችኛው ላይ በቢጫው ላይ የተቀመጠው ከኢኮኖሚክ ሞዴል የሚለየው ምንድን ነው? እዚህ ጋር የምታስታውሷት በክብ እዚህ ያመለከትኳቸው ያለው ዩ ኦር ዲስተርባንስ ተርም ኢረር ተርም ሲጨመርበት ምን ይሆናል ማለት ነው? ኢኮኖሜትሪክ ሞዴል ዩ ስታንድስ ፎር ዘ ኢረር ተርም ማለት ነው። በኢኮኖሚክ ሞዴል እና በኢኮኖሜትሪክ ሞዴል መካከል ያለው ልዩነት ኢረር ተርም እንደሆነ መረዳት ያስፈልጋል። ዩ ሜክ ዘ ዲስቲንክሽን ቢትዊን ኢኮኖሚክ ኤንድ ኢኮኖሜትሪክ ሞዴልስ. The main difference between the economic modeling and the econometric modeling is the economic model is exact in nature, whereas the late contains stochastic term, the error term ማለት ነው። aim and methodology of econometrics. ኤሙ ምንድን ነው? the main goal of econometrics ጎሉ ምንድን ነው? የኢኮኖሜትሪክስ ጎል ማጥናታችን ምንድን ነው የሚጠቅመን? አንደኛው አናላይሲስ ነው፣ ትንተና ለማካሄድ ነው። ለመተንተን ምንድነው የምንተነትነው? ቴስቲንግ ዘ ኢምፕሊኬሽን ኦፍ ዘ ቲዮሪ ቬሪፋይንግ ሃው ዊል ኢኮኖሚክ ቲዮሪስ ኤክስፕሌን ዘ ኦብዘርቭድ ቢሄቪየር ኦፍ ዘ ኢኮኖሚክ ዩኒት። በሀሳብ የገለጽ ነው ነገር ተተንትኖ ማለት ነው ምን ያክል እርግጠኝነትን ያሳያል የሚለውን ለመመልከት አንዱ ኢኮኖሜትሪክስ ጎሉ ለመተንተን ነው። ሁለተኛው ፖሊሲ ሜኪንግ ነው። ከትንተና በኋላ ለፖሊሲ ሜከሮች ሀሳብ ለመስጠት እድል ይሰጣል። ጎሉ ይሄ ነው። ኦብቴን ኑሜሪካል ኤስቲሜትስ ኦፍ ዘ ኮኤፊሺየንትስ ኦፍ ኢኮኖሚክ ሪሌሽንሺፕ ፎር ፖሊሲ ሲሙሌሽን። ፎርካስቲንግ ነው፣ ወደፊት ያለውን ለመተንበይ ያስችላል። ዩዚንግ ኑሜሪካል ኤስቲሜትስ ኦፍ ዘ ኮኤፊሺየንት ኢን ኦርደር ቱ ፎርካስት ዘ ፊውቸር ቫልዩ ኦፍ ዘ ኢኮኖሚክ ማግኒቲዩድ ፎር ፕላኒንግ ኦፍ ኢኮኖሚክ ዲቨሎፕመንት እቅድ ለማቀድ ያስችለናል ማለት ነው። ለምሳሌ የሆነ ሞኔተሪ ፖሊሲ ኦር የሆነ ፊስካል ፖሊሲ እቅድ ለማቀድ ስለዚህ ኢኮኖሜትሪክስን ተጠቅመን ዳታ ተንትነን ማለት ነው ውጤት አምጥተን ሰጀስት አድርገን ከውጤቱ ተንተርሶ ምን መደረግ እንዳለበት ሊወሰን ይችላል። ፕራይስ ላይ ሊወሰን ይችላል፣ ኦር ኢንካም ላይ ሊወሰን ይችላል። ቴስቱ ምን መሆን እንዳለበት ሊወሰን ይችላል ማለት ነው። ለምሳሌ ያነሳነው ኳንቲቲ ዲማንድን ስለሆነ የስ ሜቶዶሎጂ ኦፍ ኢኮኖሜትሪክስ ምንድን ነው? አንደኛው ኢኮኖሜትሪክስ ሪሰርች ኢዝ ኮንሰርን ዊዝ ዘ ሜዠርመንት ኦፍ ፓራሜትር ኦፍ ኢኮኖሚክ ሪሌሽንሺፕ ኤንድ ፕሪዲክሽን ኦፍ ቫሉስ ኦፍ ቫሪያብልስ ስታርቲንግ ዊዝ ዘ ፖስቱሌትድ ቴዎሬቲካል ሪሌሽንሺፕ
among economic variables the following step አለው are involved in econometric research methodology እዚህ ጋር ምንድነው ስፔሲፊኬሽን the model estimation of the model evaluation of the model እነዚህ ሜቶዶሎጂዎች እንደሆኑ መረዳት ያስፈልጋል። አንደኛው ስፔሲፊኬሽን ስንል ምን ማለታችን ነው? ፎርሙሌሽን ኦፍ ሜንቴንድ ሃይፖቴሲስ ስፔሲፋይ ስናደርግ ሃይፖቴሲስን መላምትን ሜንቴን እናደርጋለን ማለት ኢትስ አባውት ኤክስፕሬሲንግ ዘ ሪሌሽንሺፕ ቢትዊን ኢኮኖሚክ ቫሪያብልስ ኢን ማቴማቲካል ፎርም ስናስቀምጥ ኢት ኢንቮልቭስ ዘ ዲተርሚኔሽን ኦፍ ቫሪያብልስ ኢንክሉዲንግ ኢን ዘ ሞዴል ዲፔንደንት እና ኢንዲፔንደንት ቫሪያብል ብለን ልንገልጽ እንችላለን ሞዴሉን ስፔሲፋይ ስናደርግ። ለምሳሌ ኳንቲ ኢዝ ኢኳል ቱ ቤታ ፕላስ ቤታ 1 ፕራይስ ታይምስ ፕራይስ ፕላስ ቤታ 2 ታይምስ ፒአር ብለን ስንል በዚህ መልክ ዲፔንደንት ኳንቲን ዲማንድድ ዲፔንደንት ስንለው ኢንዲፔንደንቱን ፕራይስን ኢንካምን ቴስትን ስንገልጽ ማለት ነው። the size and sign of the parameter of the model prior theoretical expectation ማለት ነው። the mathematical form of the model ነው ስፔሲፋይ ስናደርግ ማለት ነው። it presupposes the knowledge of theory and familiarity with them the particular phenomena being studied. It should be theory inspired and data centered. It's the most important and difficult stage of any econometric research. It's often the weakest point of most econometric application. Almost all econometric models are sensitive to specification error. Why? Common reasons አሉ miss imperfection and looseness statement in theory ማለት ነው። The most common errors of model specification are እነዚህን ሁልጊዜ ማየት ማወቅ ይጠበቅባቸዋል። The most common error model specify ስናደርግ omission of important variables from model, inclusion of irrelevant variables in the model, wrong mathematical form and measurement error most error ናቸው እነዚህ የሞዴልን ስፔሲፋይ ስናደርግ ማለት ነው። Our econometric models are misspecified to some extent since we seek our models to be reasonably well being specified. Keep our errors relatively modest. ሁለተኛው estimation of the model ነው። testing maintained hypothesis ልንለው እንችላለን። It's about providing numerical estimation of parameters of the model. It's purely technical stage which requires knowledge of the various econometric methods and their assumption. The economic application of for estimation of the model. This stage involves data collection መረጃ መሰብሰብ የሚያስፈልግበት ቦታ estimation of the model ነው። gathering of data on variables included in the model, examining aggregate problem of the model ማለት ነው። examining of the identification of condition of the model, examining of the degree of multicollinearity, the degree of correlation between explanatory variables, choice of appropriate econometric techniques for estimation, OLS, logit, probit እነዚህን በሚገባ ማወቅ ሲንግል ኢኩዌሽን ቴክኒክ ሳይመልታነስ ኢኩዌሽን ቴክኒክ የምንጠቀምባቸው ጊዜዎች ሁሉ ይኖራሉ። some important criteria for choice of appropriate estimation technique, the nature of relationship and its identification condition, desirable properties of estimated obtained, unbiasedness, efficiency, consistency and sufficiency ትኩረት የሚያስፈልጋቸው ማለት ነው። the purpose of economic research ፐርፐዙን ቅድም አይተናል። አናላይሲስ ፎርካስት ፖሊሲ ሜኪንግ ብለናል። ሲምፕሊሲቲ ኦፍ ቴክኒክስ ኢዚ ኮምፒውቴሽን ኤንድ ሌስ ዳታ ሪኳየርመንት ታይም ኤንድ ኮስት ሪኳየርመንት እነዚህ ኢምፖርታንት ቲንግስ ናቸው ለክራይቴሪያ ፎር ቾይስ ኦፍ አፕሮፕሪየት ኤስቲሜሽን ቴክኒክ ማለት ነው። ሶስተኛው ኢቫሉዌሽን ኦፍ ኤስቲሜትስ ኢቫሉዌት ማድረግ መገምገም ኤስቲሜት የምናደርገው It is about determining of the reliability of estimate result on the model. It consists of deciding whether the estimates are theoretically meaningful, statistically satisfactory, and econometrically correct. መሆኑን ማረጋገጥ መቻል አለብን ኢቫሉዌሽን ኦፍ ኤስቲሜታችንን ማለት ነው። ኢቫሉዌሽን ክራይቴሪያ ኢንቮልቭስ አንደኛው ኢኮኖሚክ ክራይቴሪያ አለ፣ ኢቫሉዌት የምናደርግበት ስታቲካል ክራይቴሪያ አለ፣ ኢኮኖሜትሪክ ክራይቴሪያ አለ። ኢኮኖሜትሪክ ፕራዮር ክራይቴሪያ የምንላቸው ምንድን ናቸው? ሪፈር ቱ ዘ ሳይዝ ማግኒቱድ ሳይን ኦፍ ዘ ፓራሜትር መጠኑን ማግኒቱድ እና ምልክቶቹን በሚገባ መረዳት ያስፈልጋል።
are determined by econometric theory ተገልጸዋል አልተገለጹም በኢኮኖሚክ ቲዮሪ estimate with wrong signs or size should be rejected የተሳሳተ ካለ ሪጀክት ማድረግ ይጠበቃል ማለት ነው ኢኮኖሚካሊ statistical criteria first order system ይባላል aim at evaluating statistical reliability of estimates are determined by statistical theory correlation coefficient test standard error test t test f test r square test are some of the common used statistical tests for first order second order test ደግሞ አሉ econometric criteria post-estimation test ልንላቸው እንችላለን aim at detecting the violation or validity of the assumption of the econometric technique employed are determined by econometric theory determines the reliability of statistical criteria ማለት ነው እነዚህ በተገቢ መንገድ ማየት ይጠበቃል አራተኛው evaluation of forecasting power of the model የፎርካስቲንግ ፓወሩን በሚገባ ማየት this stage involves the investigation of the stability of estimates and their sensitivity to change in the size of the sample the ability of the model to predict the future values of and extra sample performance of the model outside sample data some way of establishing the forecasting power of the model are using estimates of the model for a period not included in the sample estimating the model with an expanded sample including additional observation conducting test of statistical significance for the difference between actual or original and new forecast values to check the forecasting power of the model okay summary of the econometric model economic theory mathematical model of the theory a specification of econometric model collecting data estimation of econometric model hypothesis testing forecasting or prediction using model for policy purpose ማለት ነው እንግዲህ እነዚህን ሂደቶች ተጠቅመን ነው ኢኮኖሜትሪክ ሞዴሊንግ ተጠቅመን ነው እስከ ፎርካስት አድርገን ለፖሊሲ ሜከር የምንጠቀምበት ማለት ነው ስለዚህ ሃይፖቴሲስ ቴስቲንግ ላይ ደርሰን እንደገና ያስቀመጥነው ቀድመን ያስቀመጥነው መላምት ትክክል ካልሆነ እንደገና መልሰን ሰርተን እንቀጥላለን ማለት ነው ወደ ምን ፈልገው እስኪያደርሰን ድረስ ማለት ነው desirable properties of an econometric model property ምንድነው ባህሪው የኢኮኖሜትሪክ ሞዴል አንደኛው the goodness of an econometric model is judged according to the following desirable properties አንደኛው theoretical plausibility the model should be compatible consistent with the postulates of the economic theory the second is explanatory ability የመገለጥ the model should be able to experience the observation of the actual world ሶስተኛው accuracy of the estimates of the parameter the model should approximate as best of possible the true parameters of the world and the fourth forecasting ability እንግዲህ desirable property of an econometric model ፕሮፐርቲዎቹ theoretical plausibility explanatory ability accuracy of the estimate of the parameters forecasting ability and simplicity እነዚህን ባህሪያቶች የያዘ መሆን ይጠበቅበታል ማለት ነው እንግዲህ the source and types of data ስንመለከት econometrics in the absence of data would not exist data ከሌለ econometrics የለም ማለት ነው different type data sets have their own advantage and limitation data can be qualitative or quantitative there are three types of data set cross-sectional data set time series data set panel data set ልንል እንችላለን ማለት ነው cross-sectional data set ስንል ምን ማለታችን ነው data collected from different parties or entities at a given point in time ማለታችን ነው cross-sectional ስንል data at a given point in time survey of consumer expenditure in 2010 ላይ የተሰበሰበ ዳታ እንደማለት ነው time series data ስንል a set of observation on variable or several variable over time
ክሮስ ሴክሽናል ከክሮስ ሴክሽናል የሚለይበት ምክንያት ምንድነው? ኤ ጊቨን ፖይንት ኢን ታይም ሲሆን ያኛው ታይም ሲሪስ ግን ኦቨር ታይም ማለት ነው። ኮሌክቲንግ አት ሬጉላር ኢንተርቫልስ ለምሳሌ ዴይሊ፣ ዊክሊ፣ መንዝሊ፣ ኳርተርሊ፣ አኑዋሊ፣ ኳንኪናሊ፣ ዲሴናሊ እነዚህን እንትን የምንል ከሆነ ታይም ሲሪስ ዳታ ነው። ዳታ ኦን ዌዘር ሪፖርትስ፣ መኒ ሳፕላይ፣ ኢንፍሌሽን፣ ጂዲፒ፣ ገቨርንመንት በጀት፣ ፖፑሌሽን ሴንሰስ እነዚህን ለምሳሌ ፖፑሌሽን ሴንሰስ በየ10 ዓመቱ ሊሆን ይችላል። ገቨርንመንት በጀት አኑዋሊ ሊሆን ይችላል። ጂዲፒ አኑዋሊ ሊሆን ይችላል። ኢንፍሌሽን ዊክሊ፣ መንዝሊ፣ ኳርተርሊ ሊወጣ ይችላል ማለት ነው። ዌዘር ሪፖርት ዴይሊ፣ ዊክሊ ሊወጣ ይችላል ማለት ነው። መኒ ሳፕላይ በተመሳሳይ መንገድ። ፓነል ኦር ሎንጊቱዲናል ዳታ ዳታ ኢን ዊች ዘ ሴም ክሮስ ሴክሽናል ዩኒት አን ኢንዲቪጁዋል ሃውስሆልድ ፊርም ኦር ካንትሪስ አር ሰርቬይድ። ኤግዛምፕልስ ኦፍ ክሮስ ሴክሽናል ዳታ ነው። ይሄ በሰንጠረዥ የምናየው ፖዝ አድርጋችሁ ማየት ትችላላችሁ። ይህኛው ደግሞ ኤግዛምፕልስ ኦፍ ታይም ሲሪስ ዳታ ነው፣ በምሳሌ የተቀመጠውን አይነት ማለት ነው። ይህኛው ደግሞ ኤግዛምፕልስ ኦፍ ፓኔል ዳታ። ፓኔል ዳታ ካንትሪውን ኒውት ዝጋል። ለምሳሌ የተለያዩ ሀገራት ኬንያ አለች፣ ኢትዮጵያ አለች፣ ሩዋንዳ አለ ማለት ነው። ስለዚህ ፓኔል ዳታው ከክሮስ ሴክሽን ዳታ እና ከታይም ሲሪስ ዳታ በምን እንደሚለይ በሚገባ ማወቅ ትችላላችሁ ማለት ነው። እንግዲህ የዩቲዩብ ቻናል ተከታታዮቼ በተለይ ስለ ኢኮኖሜትሪክስ ኢንትሮዳክሽን ፓርት ማለት ነው ስላዳመጣችሁኝ አመሰግናለሁ። ጥያቄ ወይም ማስተያየት እንዲህ ቢሆን የምትሉት ነገር ካለ በኮሜንት ሴክሽን ማስቀመጥ ትችላላችሁ። በሚቀጥለው ማለት ነው ስለ ሲምፕል ሊኒየር ሪግሬሽን እንማማራለን። ለእናንተ ብቻ አይደለም እኔ ለራሴም ለማወቅ ለመማር ስለሆነ የሚቀርበው። ስለዚህ አብረን በጋራ እናጠናለን ማለት ነው።